ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ሰንብታችኋል? የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር ማድረጋችሁ እንዳይረሳ። አማርኛ፣ እንግሊዘኛ እንዲሁም ሂሳብ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ልታናግሩን ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት አጫጭር አረፍተ ነገሮችን እንዴት አድርገን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ አማርኛን አቀላጥፈን እንድናነብ የምናደርግበት ቪዲዮ ነው። እናንተ እስከ መጨረሻው ረጋ ብላችሁ ይህንን ቪዲዮ ለመከታተል ሞክሩ። ማንኛውም ነገር ይህን ቪዲዮ ብቻ ሳይሆን የማንኛውም ሰው ቪዲዮ የሚለቀቁ አስተማሪ የሆኑ ነገሮችን ሁሉ እስከ መጨረሻው ለማየት ሞክሩ። ምክንያቱም መጀመሪያ ጀምራችሁ የተዋችሁት ነገር ፍጻሜ ካላገኘ መቼም ቢሆን ውጤት ሊያገኝ ስለማይችል እናንተ ደግሞ ጊዜያችሁን ተጠቅማችሁ እንደምንም አድርጋችሁ ቪዲዮ ማየት እስከጀመራችሁ ድረስ እስከ ፍጻሜው ለማየት ሞክሩ። አሊያም ደግሞ ምናልባት እንኳን ጊዜ ሳይኖራችሁ ቀርቶ ለማንበብ ወይም ለመከታተል ጊዜ እንኳን ባይኖራችሁ ከከፈታችሁት በኋላ እስከሚጨርስ አስቀምጣችሁም ቢሆን ጠብቁት። እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። ቢያንስ እናንተ እንኳን መከታተል ባትችሉ ስራ ቢያቋርጣችሁ እንኳን ይህንን ቪዲዮ ከከፈታችሁት እስከ መጨረሻው እስከሚጨርስ ድረስ ስልካችሁን ቁጭ አድርጋችሁ ተውት። ለእናንተ እንኳን ባትጠቀሙበት ለኛ ቪዲዮ እስከ መጨረሻው መታየቱ ታላቅ ጥቅም ነውና ይህንን አስባችሁ እንደዛ ብታደርጉ መልካም ነው እንላለን። ቀጥታ ወደ ትምህርቱ እንሂድ። አጫጭር አረፍተ ነገሮችን ማንበብና መጻፍ። ማንበብና መጻፍ። በህልምና በፍቅር ዓለም የማይቻል የሚባል ነገር የለም። እዚህ ጋር ስታነቡ በባለፈው እንዳልኳችሁ ምንድነው የምታደርጉት? የመጀመሪያ ስራችሁ ፊደላትን መለየት ነው። ማንኛውም ረጅም ምንባብ የሚሆን አጫጭር አረፍተ ነገሮች የሚሆኑ ቃላት ምስረታ የሚሆን የመጀመሪያ ስራችሁ መሆን ያለበት ምንድነው? መጀመሪያ ፊደላትን ነጣጥሎ ማወቅ ይጠበቅብናል። ከዛ በተረፈ ደግሞ ምንድነው የምናደርገው? እነዚህ ፊደላቶች ከየትኛው ቤተሰብ የመጡ ናቸው? ከረ፣ ከሃ፣ ከመ፣ ከሰ ያው እያንዳንዱን ከየት እንደመጡ እናውቃለን። ከዛ በኋላ ምንድነው የምናደርገው? ምን አይነት ድምጽ አላቸው ወይም ስንተኛ ድምጽ ነው ያላቸው የሚለውን ደግሞ ማወቅ ይጠበቅብናል። ከዛ እሱን ከጨረስን በኋላ አገጣጥመን በአንድ ላይ ማንበብ እንችላለን ማለት ነው። የመጀመሪያው ስራችን ግን መሆን ያለበት ፊደላትን ነጣጥለን ማወቅ ግዴታ ነው። አማርኛን ለማንበብ ለመጻፍ የመጀመሪያው ስራችን ፊደላትን ነጣጥለን ማወቅ ይጠበቅብናል ማለት ነው። ከዚህ ጋር እንደምታዩት በህልምና ነው አይደል የሚለው። ይሄንን እኔ በአንድ አፍታ ነው ያነበብኩት፣ በአንድ አፍታ። እናንተ ግን ረጋ ብላችሁ በተለይ ጀማሪዎች ከሆናችሁ በየራሷን፣ ህ የራሷን፣ ል የራሷን፣ ም የራሷን፣ ና የራሷን ከዛም በፍቅር እያንዳንዷን ልክ እንደዚህ እያደረጋችሁ እያንዳንዷን ማንበብ ይጠበቅባችኋል። ሁለት ሶስቴ ደጋግማችሁ ከዛ በኋላ አንዴ በአንድ አፍታ ማንበብ ትችላላችሁ፣ በአንድ አፍታ። ስለዚህ እነዚህም በአንድ አፍታ የምናነባቸውን ደግሞ በአንድ አፍታ በአንድ ስፔስ ነው የምንጽፋቸው፣ በአንድ ስፔስ። አሁን ስትጽፉ አንዳንዶቻችን ምንድነው የምናደርገው? በአንድ ላይ እነዚህን እዚህ ጋር ክፍተት ያለውን ሳታዩ በአንድ ላይ ትጽፉታላችሁ። በአንድ ላይ ጻፋችሁት ማለት ለአንባቢ ግልጽ አይሆንም፣ ለአንባቢ ግልጽ አይሆንም። አሁንም ይህንን ጽፋችሁ ቴሌግራም ግሩፕ ላይ ስታስቀምጡልኝ ክፍተቱን ተጠቀሙት፣ ክፍተቱን ተጠቀሙት። እዚህ ጋር እንደምታዩት ክፍተት ያለውን ሁሉ ረጋ ብላችሁ እያያችሁ ተጠቀሙት። ክፍተት የምናደርገው ምን ላይ ነው ብላችሁ ጥያቄ የሚፈጥርባችሁ ከሆነ አንድ አፍታ የምናነበው ለምሳሌ በህልምና ነው የምንለው። ይሄንን በህልምና ብለን እናቆማለን፣ አንድ ክፍተት አለው ማለት ነው። እዚህ ጋር በፍቅር ብለን አሁንም ክፍተት እናደርጋለን። ዓለም ብለን ክፍተት፣ እዛ ደግሞ የማይቻል ብለን ክፍተት ማለት ነው። በአንድ አፍታ የምናነበው ካነበብነው በኋላ የሆነ ጋፕታ ይኖራል። አንድን ቃል ካነበብነው በኋላ ጋፕታ ይኖራል። እዛ ጋፕታ ላይ ወይም እረፍት የምንወስድበት ላይ ክፍተት እናደርጋለን፣ ስፔስ እንጠቀማለን ማለት ነው። ስለዚህ በህልምና ብለን ክፍተት፣ በፍቅር ክፍተት፣ ዓለም ክፍተት፣ የማይቻል ክፍተት፣ የሚባል ክፍተት፣ ነገር ክፍተት የለም ብለን እናስቀምጣለን ማለት ነው። ስለዚህ በአንድ አፍታ የምናነበውን ቃል ክፍተት ማድረግ ይጠበቅብናል። ለምንድን ነው ክፍተት የምናደርገው? ለአንባቢያን ግልጽ ለማድረግ ነው። በህልምና በፍቅር ዓለም የማይቻል የሚባል ነገር የለም። ከልብ ማፍቀር ብርታትን ሲሰጥ፣ መፈቀር ደግሞ ጥንካሬን ያላብሳል። ይህንንም መጀመሪያ ከልብ ትሉና ክፍተት ታደርጋላችሁ። ማፍቀር ትሉና ክፍተት፣ ብርታትን ክፍተት፣
ሲሰጥ ክፍተት፣ መፈቀር ብላችሁ ክፍተት፣ ደግሞ ክፍተት፣ ጥንካሬን ክፍተት ያላብሳል። ስለዚህ ማንኛውንም በአንድ አፍታ የምናነበውን ቃል ክፍተት ማድረግ ይጠበቅብናል ማለት ነው። ክፍተት ማድረግ ይጠበቅብናል። ከዛ በመቀጠል ደግሞ ህይወት ሁሌም ሁለተኛ እድል አትሰጥምና የመጀመሪያውን ተጠቀም። ህይወት ሁሌም ሁለተኛ እድል አትሰጥምና የመጀመሪያውን ተጠቀም። ልክ እንደዚህ ብላችሁ ዝግ ብላችሁ አንብቡ። ግዴታ የለውም እንደኛ ሩጣችሁ ለማንበብ። ያው እንግዲህ ምናልባት የምትችሉ ከሆናችሁ ችግር የለውም ማንበብ ትችላላችሁ። ግን ማትችሉት ረጋ ብላችሁ እንደዚህ እኔ እንዳነበብኩት እንደመጀመሪያው ረጋ ብላችሁ ማንኛውንም ቃልም ይሁን አረፍተ ነገር ረጋ ብላችሁ አንብቡት። ምክንያቱም ረጋ ስትሉ ነው ስህተታችሁ የምታገኙት። ከፈጠናችሁ እንደገና እየተምታታባችሁ የት ላይ እንደነበራችሁ ራሱ ለማግኘት ይከብዳችኋል። ስለዚህ ምን ማድረግ አለብን? መጀመሪያ ረጋ ብለን እያንዳንዷን ፊደሏን ቆጥረን ማንበብ። ለማንበብ እንኳን ምንቸገር ከሆነ ምን እናደርጋለን? መጀመሪያ ፊደላትን ማወቅ። ስንተኛ ፊደላት ናቸው? እያንዳንዱን ማለት ነው። ስንተኛ ፊደላት ናቸው? ለምሳሌ ይቺ የሀዘር ህ ነች አይደለ? ስንተኛ ፊደል ነች? ስድስተኛ። ይቺ ስድስተኛ ፊደል ህ መባሏን ማናቅ ከሆነ ምጠፋን ከሆነ 6 ቁጥር መሆኗን ካወቅ ለምን እናደርጋለን? እንቆጥራለን። ከመጀመሪያው ከሃ ጀምረን እንቆጥራለን። ሃ ሁ ሂ ሃ ሄ ህ ስንል 6 ቁጥር ላይ ደረስን። ስለዚህ ይቺ ማነች? ህ ነች ማለት ነው። ልክ በዚህ አግባብ የሚጠፋችሁ ልጆች ካላችሁ ረጋ ብላችሁ እየቆጠራችሁ ማንበብ ትችላላችሁ። ረጋ ብላችሁ እየቆጠራችሁ ማንበብ ትችላላችሁ ማለት ነው። ከዚህ በመቀጠል ይቅርታ የጠንካራ ሰው ባህሪ ናት፣ ደካማ ሰው አያውቃትም። ይቅርታ የጠንካራ ሰው ባህሪ ናት፣ ደካማ ሰው አያውቃትም። ልክ ይሄንንም ስታነቡ ረጋ ብላችሁ ይቅርታ የምትለውን በአንድ አፍታ ታነባላችሁ። የጠንካራ የሚለውንም በአንድ አፍታ፣ ሰው የሚለውን የራሱን፣ ባህሪ የሚለውን፣ ናት የሚለውን፣ ደካማ ሰው አያውቃትም የሚለውን እነዚህን እያንዳንዷን እየነጣጠላችሁ ሆሄዋንም ቢሆን ግዴታ ቃሉን ይሄንን በአንድ አፍታ የሚነበበውም ሳይሆን ሆሄዋን እየነጣጠላችሁ ማንበብ ግዴታ ነው ማለት ነው። ስለዚህ የመጀመሪያ ስራችን ምንድነው የሚሆነው? ፊደላትን በደንብ ትኩረት ሰጠን ማንበብና መጻፍ ይጠበቅብናል። ብዙዎቻችን ፊደላትን ሳንለይ ቃላት ለመመስረትና ረጅም ምንባብ ለማንበብ በጣም ጉጉት ያድርብናል። ነገር ግን ይህን ከማድረጋችን በፊት ደጋግመን ፊደላትን ማየት ይጠበቅብናል። የመጀመሪያው መሰረቱ ፊደል ስለሆነ ፊደልን አንድ ባንድ ማወቅ ከቻልነ ቃላትን አገጣጥመን ማንበብና ረጅም ምንባብን ማንበብ በጣም በትንሽ ጊዜ ማንበብ ስለምንችል ያን ያህል የሚያሳስብ ጉዳይ አይደለም። ቤተሰብ ያየነው ይህንን ነው። በቀጣይ ደግሞ በሌላ ክላስ ከምንገናኝ እናንተ ላይክ እና ሸር እያደረጋችሁ ለሁሉም ማዳርሱ። አማርኛ እንዲሁም እንግሊዘኛ፣ ሂሳብ መማር ለሚፈልጉ ደግሞ በውስጥ መስመር በቀጥታ ይማሩ ዘንድ እዚህ ጋር በምናስቀምጠው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም፣ በሌሎችም የሶሻል ሚዲያ አማራጮች ሊያናግሩን ይችላሉ። አብራችሁን ስለነበራችሁ በድጋሚ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘሁ።